ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ አድማጮች፣ ለሳምንት የያዝነው ቀጠሮ ቀኑ ደርሶ ዛሬም ተገናኝተናል። ያላለቀ ጉዞ የተሰኘውን ፕሮግራማችንን በአዲስ መልኩ ይዘን ወደ እናንተ መተናል። እናንተም እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ዘወትር በዚህ ሰዓትና በዚህ ቀን ከቤታችሁ እንገባለን። እናንተም ቤት ለምቦሳ ብላችሁ እንደምትቀበሉን እምነታችን ነው። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ የተመረጡ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየትም ካላችሁ በ0944 088998 ላይ በመደወል አሊያም አጭር የጽሁፍ መልእክት በመላክ አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ይህ የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ። ይህ ፕሮግራም በፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ይህ ያላለቀ ጉዞ የተሰኘው በየሳምንቱ በየቤታቸው የሚደርሰው የሬዲዮ ፕሮግራም በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ወደ ተወደዳችሁ አድማጮቻችን ይደርሳል። ዘና እያደረግናችሁ ቁም ነገርን እናጋራችኋለን። እስኪ በየአካባቢያችሁ ያስተዋላችሁት ሴትን ልጅ ዝቅ የሚያደርጉ የሚያንኳስሱና እኩልነቷን የማይቀበሉ በማህበረሰቡ የሚተገበሩ ባህሎች፣ ትውፊቶች እንዲሁም ያልተገቡ ድርጊቶች ካሉ ወደኛ ደውሉና በጉዳዩ ላይ እንምከርበት። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። በመደወል አሊያም በአጭር የጽሁፍ መልእክት በመላክ ሀሳብ አስተያየታችሁን እንካችሁ በሉን። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ የሚያደርግለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡ።
ያላለቀው ጉዞ የተሰኘው ፕሮግራማችን ወደ እናንተ ወደ አድማጮቻችን ከሚያደርሳቸው ምርጥ ቅንብሮች መካከል ስፍራሽ የተሰኘው ድራማችን ተጠቃሽ ነው። ባለፈው ሳምንት በስፍራሽ ድራማችን ስፍራሽ የስሟ ትርጉም ከየት እንደመጣ ለምን ስፍራሽ እንደተባለችም እየተረከች ነበረ። ጾታን መሰረት ባደረገ ጥቃት ሳቢያ ታላቅ እህቷን እንዳጣችና ይህም ቤተሰቦቿ ላይ ከባድ ሐዘን እንዳስከተለ ልባቸውም እንደተሰበረ ይህ አይነት በደል ዳግም እንዳይደገም ስፍራዋንና ማዕረጓን እንድትጠብቅ ስፍራሽ ብለው እንደሰየሟት ተረድተናል። ለማንኛውም ሳምንት ተከታዩን ክፍል ይዘንላችሁ እንመጣለን ባልነው መሰረት ይኸው ቀጠሯችንንና ቃላችንን አክብረን በዚህ ሳምንትም ስፍራሽ ድራማችንን አሰናድተን ወደ እናንተ ጆሮ ለማድረስ እየተጠባበቅን ነው። ክፍል 3 ስፍራሽ ድራማችንን ተጋበዙ። ስፍራሽ እንደምነው መላ እንደምነው ዘዴ እንደምነው መላ እንደምነው ዘዴ በትዝታ ማዕበል ሀገር ቤት መውረዴ አለችኝ አንዲት ልጅ ሰበቤ ሰበቤ ካለችበት መንደር ገሰገሰ ቀልቤ ወንድሜ እኔ ፍቅር ቡዳ በላው። የምን ቡዳ ነው የምትጠሪው? ናፍቆት ነው የሚወዘውዘኝ። መቼም የቦታ ናፍቆት አይደለም ማለት። ኧረ ተይኝ እባክሽ። የኮረዳ ፍቅር ያድባር ፈረሱ ላይ እየጋለበ አልጨበጥ ብሎኛል። ፍቅር ሳይሆን ዛሩ ነው የነገሰብኝ። ታዲያ እሱ ምንድነው? እንጉርጉሮ ወይስ አንቺ ደግሞ ላውሊያው ጥቁር በግ ልታርጅለት ነው? እውነት ግን ማናት እንዲህ በማለዳ በትዝታ ያናወዘች? አውቃታለሁ። ባክሽ የትዝታ ስሜት የላጣጥምበት። ከስንት ጊዜ አንድ የሚገኝ የተፈጥሮ በረከት። አየሽ እንደ ማለዳ ፀሐይ የፈካ ሳቅ የሳቅሽው በኔ ነው። ይልቅ የልብ መሻት ይሙላልህ ብለሽ መርቂኝ። እኔ ወንድሜ እንደዚህ ስትሟዘዝ አይቻለሁ። እማዬስ ብትሆን በኮረዳነት ዘመኗ ከአባታችን ጋር ብን ያለ ፍቅር ይዟት እንደነበር 1001 ጊዜ ነግራን የለ? ታዲያ በማዬ ሰበብ ራስህን እያስናል። ኧረ እባክሽ ዞር በይልኝ። የፈካ ትዝታ ውስጥ ነኝ። ትዝታ ይፈካል እንዴ? ራስህን የምታጽናናበት ነገር መብዛቱ። እማዬን ዋ ዞር በይልኝ። ስሜቴን አታደብዝዡ። ነው ይሻልሃል። አዎ ሂጂ ወንድሜ ተው፣ በኋላ ትለምነኛለህ። ተው ነግሬሃለሁ። ምን ልታደርጊ? ያው የተለመደውን ቁርስ ልትከለኪኝ ካልሆነ ሌላ ምን ልታደርጊ ነው? የዛሬ ቁርስ ያቺ የምትወዳት ነገር ናት። ቀረብህ። ምንም ብትይኝ አልሰማሽም። ለዛሬ ትዝታዬ በቂ ቁርስ ነው። የግድ ወድ ብቻ ሳይሆን ህሊና መጥገብ አለበት። አየሽ በማለዳ ፀሐይና በትዝታ አንባይ መስዬ ጠግቤያለሁ። ትንሽ ቆይተህ ደግሞ ትዝታዬን ልቦለድ አድርጌ ልጽፈው ስለሆነ አጠገቤ እንዳትደርሺ ትለኝ ይሆናል። እሱን በኋላ እናያለን። አሁን ላንጎራጉርበት። ቢያንስ አጠገብ ሆኜ እንድሰማ ፍቀድልኝ በእናትህ። እሱ መብትሽ ነው። እንኳን አንቺ ውዷ እህቴ ይቅርና አዋፋትና አድባሩ ያዳመጡኝ አይደለም? ምኑ ያስቃል? እውነቴን ነው። እንዴት አይደሰቱ? ቀናቸውን እያሳመርኩላቸው ነው። ያለኔ ቀየዋ አይደም። እውነቴን ነው። አሁን እቺ የምታያት ጮራ በጠዋት ተፍለቅልቃ ያወጣችው ከኔ ጋር ቀጠሮ ቢኖራት አይደል? አረ ወይኔ ልቤ ቆሰለ።
አታስቢ በማንቆረቁረው ጡመ ዜማ ቁስሉ ይሽርልሻል ውዷቴ እባክሽን ሳቅሽን ልትቆጥቢ ትቻለሽ ቀስ በይ ድንገት በመንገድሽ ላይ ናፍቆቴን ካገኘሻት እንደ ፍላጻ የሚዋጋውን ፍቅሬን ንገሪልኝ አድባራ ካገዘችኝ ታገዘከታኛ ማለት ደርሽላለሁ በይ ይቅናሽ አሜን ግን አንተም በጸሎት አግዘኝ ምን ይቺ እንዳላንጎራጉር እንቅፋት ሆነች ምን ይቺ ስትስቅ የምትኖር ይመስል በትንሽ በትልቁ ትንከተከታለች በይሳቅሽ የህይወት ብርሃን ይሁን የጨረቃን ቦታ ያዝ መሄዴ ነው ደህና ዋይ ውዷቴ ደህና ዋይ ወንድሜ ጠብቀኝ እየጨረስኩ ነው ቁርስ በልተህ ትሄዳለህ ባይሆን ትዝታዬን እያሳደድኳት ነው እየተከተልኳት ነው ወንድሜ አትሂድ ኡፍ ደስታ የማይሰነብትልኝ ብኩን ነኝ ምን አለበት ብስቅበት ያላለቀ ጉዞ የተሰኘውን የ30 ደቂቃ የሬዲዮ ፕሮግራማችንን ነው እየሰማችሁ የምትገኙት። ዛሬ በስፍራሽ ድራማችን የስፍራሽ ቤተሰቦች በሳቅ ተሞልተዋል። ወንድምና እህት ጥሩ ጨዋታ ይዘዋል። እህት በወንድሟ ተግባር ፍልቅልቅ እያለች ነው። ወንድምም ትዝታዬን እያሳደድኳት ነው መሄዴ ነው ብሎ ከእህቱ ተነጥሎ ከቤት ወጥቷል። በሚቀጥለው ሳምንት ተከታዩን ክፍል ስፍራሽን ይዘን በሰዓታችን እንመጣለን። ለዛሬ ያሰናዳናቸው ያላለቀ ጉዞ ዝግጅቶች ይቀጥላሉ። የድራማችን ጸሐፊ አንለይ ጥላሁን ነው። ሴቶች እንግዲህ በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖዎች ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮች መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችንን ሁሌም በዚሁ ሰዓትና በዚሁ ቀን ታገኙታላችሁ። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታታቸው። ሴቶችና ልጃገረዶች ለዘመናት የሚገባቸውን መብትና መድረስ የሚችሉበት ቦታ ሳይደርሱ ቀርተዋል። ለዚህ ምክንያቱ ደግሞ በማህበረሰቡ የሚደረጉ ምንም ጥቅም የሌላቸው ያልተገቡ ባህሎች እንዲሁም ሴትንና ወንድን ከፍና ዝቅ አድርገው የሚያስቀምጡ የማህበረሰቡ እሴቶችና ባህሎች ተጠቃሾች ናቸው። ማህበረሰቡ እነዚህን ባህልና እሴቶችን የሚተገብራቸው ሆን ብሎ ሴት ልጅን ለመጉዳት ብሎ እንዳልሆነ ለሁላችንም እሙን ነው። ነገር ግን የተሻለ ቤተሰብንና ማህበረሰብን ከመቅረጽ አንጻር እነዚህ የተሳሳቱ እምነቶችና ባህሎች፣ ወግ፣ ባህል፣ ልማዶችና ድርጊቶች በማህበረሰቡ ዘንድ ይስተዋላሉ። ለዛሬም አንድ እንግዳ ይዘንላችሁ መጥተናል። የዛሬው እንግዳችን የሃይማኖት አባት ናቸው። ስማቸውን አስተዋውቀውን ያደረግነውን ቆይታ እንጋብዛቸዋለን። መልካም ቆይታ። እሺ፣ ስሜ ቀሲስ ገለታው ደምሴ ይባላል። አሁን የምንገኘው በማዕከላዊ ኢትዮጵያ ክልል የማረቆ ልዩ ወረዳ ቆሼ ከተማ ነው የምንገኘው። ትምህርት ቤት ውስጥ ነው አሁን ያለ ነው። ትምህርት ቤቱ ቆሼ አንደኛ ደረጃ ትምህርት ቤት። እርስዎ ምንድነው ትምህርት ቤት የሚሰሩት ነገር? የትምህርት ቤቱ ሱፐርቫይዘር ነኝ። የእምነትም አባቱ ነው? የእምነትም አባት ነኝ። የትምህርት ቤቱም ሱፐርቫይዘር ነኝ ማለት ነው። ጥሩ። ስለዚህ ከተማሪዎች ጋር በተለይ ሴት ልጆች ከልጃገረዶች ጋር ጥሩ ግንኙነት አሉት ማለት ነው? በጣም በቅርበት እንገናኛለን። ከሴት ልጅ ጥቃት ጋር በተያያዘ ከጎጂ ባህላዊ ድርጊቶች ከምንላቸው ጋር በተያያዘ ያለው ነገር ምን ይመስላል? በጣም አስቸጋሪ ነው የምንለውስ ነገር ምንድን ነው?
ከሴት ልጅ ጎጂ ባህላዊ ድርጊቶች አንጻር በፊት አሁን ጠለፋ ነበረ። እንደገና ደግሞ የሴት ልጅ ግርዛት ነበረ። እንደዚህ እንጥል ማስቆረጥ የሚባሉ ነገሮች ነበሩ እና እነዚህ የተለያዩ ነገሮች ነበሩ። እነዚህ በጣም የተስፋፉ ነበሩ። ነገር ግን ከጊዜ በኋላ እነዚህ ነገሮች እየቀነሱ የመጡበት ሁኔታ አለ። ለዚህ አንዱ መሰረታዊ ምክንያት ያው ከተለያዩ ኤንጂኦዎች ሌሎችም በዚሁ ጉዳይ ላይ አክቲቭሊ የሚሰሩ ኤንጂኦዎች አሉ። እንደዚሁም በመንግስት ደግሞ ከዚህ በተለይም እኛ ትምህርት ቤት ላይ እንደምንሰራው መሰረት መጠን የተማሪዎች የሴቶች ተማሪዎች ክበባት አሉ። በእነዚህ ክበባት ላይ ያው ከፍተኛ የሆነ የግንዛቤ መፍጠር ስራ ይሰራል እና በዛም ዙሪያ ይሄንን ግንዛቤ መፍጠር እየቀነሰ መጥቷል። በተለይ አሁን ግንዛቤው አንደኛ ማህበረሰቡም ላይ እየተፈጠረ የመጣበት ሁኔታ አለ። ሁለተኛ ደግሞ ትምህርት ቤት ላይ ለሴት ልጆች የሚሰጠው ይሄ ግንዛቤ ማስጨበጫ ስራ ስላለ እምቢ ማለት በዚህ ጉዳይ ላይ ያለመገዛት ችግሩ ሲደርስባቸው ቶሎ ብለው ትምህርት ቤትም እንደዚህ የመንገርና ይሄ ነገር እንዲቀረፍ የማድረግ ነገር ብዙ ጊዜ እነሱም ግፊት ስለሚያደርጉ በዚህ ላይ ደግሞ በተለይ ሴት መምህራንም አክቲቭሊ ስለሚሳተፉ ጉዳዩ እየቀነሰ የመጣበት ሁኔታ አለ። አሁን ሙሉ በሙሉ እንደው የለም በቃ ዜሮ ነው እንኳን ባይባል አሁን ከበፊቱ በጣም የተሻለ ነው። ሌላው ያው የእምነት አባትም እንደመሆነ መጠን በቤተ ክርስቲያን በተለይ ከዚህ ከሴት ልጅ ግርዛትና ከዚህ አስገድዶ መድፈር ከጠለፋ ጋር በተያያዘ አንደኛ ሃይማኖቱም ስለማይፈቅድ የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች አንጻር ስናይ ሃይማኖቱም አይፈቅድም። አሁን የሴት ልጅ አንደኛ የሚያገቡበት የእድሜ ጣሪያ አሁን መንግስት ከሚከተለው እንትን ጋር ተቀራራቢነት ያለው አንዱ እሱ ነው። ሁለተኛ ከግርዛት ጋር በተያያዘ በፍጹም ጭራሽ እንደውም ለድርድር የማይቀር ለኮምፕሮማይዝ የማይደረግ ነው በቤተክርስቲያን። ግርዛት አለ። ይሄ ግርዛት ግን በብሉይ ኪዳን የነበረ ነው። እሱም ለሴቶች አይደለም የሚናገረውም እሱም እንደዛ አይደለም። በአብርሃም ዘመን የእግዚአብሔር ሕዝብ መገለጫ ተደርጎ በዛን ዘመን የሚወሰደው አንዱ ግርዛት ነበር። ይሄ ግርዛት ደግሞ ወንዶች ናቸው እንጂ ሴቶች ተገረዙ የሚባል ነገር የለም። ስለዚህ መጽሐፍ ቅዱስ ላይ የለም ማለት ነው። የለም በዚህ ኮምፕሮማይዝ አይደረግም አልኩሽ። ጭራሽ በዚህ ጉዳይ ላይ ሴት ልጅ መገረዝ አለባት የለባትም የሚል ክርክርም ውስጥ አይገባም። ለጥያቄ የሚቀርብ ነገር አይደለም። እሱ ብቻ አይደለም። አሁን በኪዳን የክርስትና መገለጫው አንዱ መገረዝ ነበር። በተለይ ያው በወንዶች የሴቶችም እንትን ስለሚታሰብ ሴት ልጅ ትገረዝ አይባልም። ወንዶች ግን በዛ ይገረዙ ነበር። ያ የክርስትና መገለጫ ነው። ያ እንደውም ለወንዶች አሁን በሐዲስ ኪዳን በጥምቀት ተቀይሯል። አሁን የክርስትና መገለጫው አንድ ሰው የተጠመቀ ሰው ነው ክርስቲያን የሚባለው ማለት። የተገረዘ ያልተገረዘ የሚባል እሱም የለም። ስለዚህ ወንዶችም ከፈለጉ ሊገረዙ ይችላል፣ ካልፈለጉ ላይገረዙ ይቻላል። በሃይማኖትም አይገደድም። ስለዚህ ይህም ስላለ ይሄንንም በተለይ የውጭው ተጽዕኖ ስላለ አሁን ከቤተ ክርስቲያን እምነት ውጭ ወይም ደግሞ ከዛ ውጭ የሚደረጉ እነዚህ ጉዳዮች ስላሉ ያው ለክርክርም ባይቀርብም እንዲህ አይነት ነገር በፍጹም እንደማይፈቀድ በቤተ ክርስቲያን በብዛት በሚሰጠው የወንጌል ትምህርት በብዛት ይሄ ይሰጣል። የስርዓተ ጾታ ትምህርት ደግሞ በሰንበት ትምህርት ቤት ደረጃም ይህም ስለሚሰጥ በዛ ደረጃ የለም ብሎ መውሰድ ይቻላል። እንደውም በዛ ደረጃ ከዛ ውጭ ግን ይሄ አስገድዶ መድፈሩ ጠለፋው ምናምን በሁሉም ማህበረሰብ ውስጥ እንደሚደረገው እኛም ጋር አስገድዶ ስለሆነ የሚደረገው እሱ ነበረ። አሁን ግን ኦልሞስት በቃ የለም ወደሚለው ደረጃ ላይ የተደረሰበት ሁኔታ ነው እና ለውጥ አለ ለማለት ነው። ለውጥ አለ። እንደው መጽሐፍ ቅዱስ ላይ ከሌለ ቅዱስ ቁርአን ላይ ከሌለ ማህበረሰቡ ከየት አምጥቶት ነው ይላሉ። ይሄንን ሴት ልጅን ማስገረዝ፣ ያለ እድሜ ጋብቻ እንዲሁም ሌሎች ሴቶችን ለውሳኔ ሰጭነትም ሆነ እንደው እኩል ከወንዶች እኩል ተሳታፊ እንዳይሆኑ በማህበራዊ ኑሮ የሚያደርጉ ተጽዕኖዎች ከየት ነው የመነጩት? እነኚህ እንግዲህ አንደኛ ማህበረሰብ ውስጥ ያሉ ባህላዊ ድርጊቶች አንዱ ምንጫቸው ራሱ የሃይማኖት መጽሐፍቶች ናቸው። ለክርስትናውም መጽሐፍ ቅዱስ ነው፣ ለሙስሊሙም ደግሞ ቁርአን ነው። ስለዚህ በማህበረሰቡ የአኗኗር ዘይቤ ውስጥ የነዛ ተጽዕኖ የለም ወይ ካልሽን ተጽዕኖ አለ። ምን አይነት ተጽዕኖች ናቸው? በጎ ተጽዕኖዎች ናቸው ያሉት። አሁን እነዚህ ሁለቱም የሉ። አሁን ከኔ በዚህ ሃይማኖት ፎረም ውስጥ ብዙ ጊዜ ስለምሳተፍ
ፕሮቴስታንት ውስጥ ሙስሊም ውስጥ እኛም ጋር ያለውን ነገር በግልጽ እንነጋገራለን እና ያወያዩናል። እኛም ያለውን ነገር በግልጽ እንነጋገራለን። ከዛ አንጻር ሁሉም ሃይማኖት ውስጥ የማይፈቀድ ነገር ነው ግርዛት። አስገድዶ መድፈር ይሄ በተለይ አስገድዶ መድፈርማ የለም ጭራሽ። ያለ እድሜ ጋብቻ የሚባለው ነገር ማለት ነው ሁሉም ጋር የለም። ተቀራራቢ ሆነ እድሜ ያለው ነገር። ስለዚህ ምንጫቸው ምንድነው ካልሽኝ አንዳንዱ ያው ከሃይማኖት ነው። በዚህ ጉዳይ ግን የሃይማኖት ተጽዕኖ የለበትም። እኔ የሚመስለኝ ምንድነው ረጅም የሆነ የማህበረሰቡ ያኗኗር ዘይቤ ውስጥ የሚፈጠሩ በየጊዜው የሚፈጠሩ ነገሮች ይኖራሉ። በየጊዜው ከዛ የመጣ ይመስለኛል። አሁን የእምነት እንትኖች ምናልባት ወደ ሌላ እንዳንሄድ እንጂ ከቁርአንና ከመጽሐፍ ቅዱስም ወጣ ያሉ ባህላዊ የሆኑ ልማዶች ይኖሩ። እነኛ ልማዶች አንዳንድ ጊዜ ከሃይማኖቱም ጋር ይቀላቀሉና ከነዛ የሚመጣ ይመስለኛል። እንግዲህ ባህላዊ የሆነ አኗኗር ይኖራል። እንግዲህ ያመጋገብ፣ ያበላል፣ ያኗኗር እንደገና ደግሞ የተለያዩ ድርጊቶች እነዚህ እንግዲህ በተለያየ ጊዜ ከባህላዊ ነገር ጋር አብረው ተቀላቅለው የሚመጡ ነገሮች ናቸው እንጂ በፍጹም ከሃይማኖት ጋር የሚቀላቀላቸው ነገሮች የሉም። ከማህበረሰቡም ጋር በዚህ ጉዳይ ስንወያይ በሃይማኖታቸውም እንደማይፈቀድ ይነግሩና ነገር ግን ከአባቶቻችን ሲወርድ ሲዋረድ የመጣ ነገር ነው ይላሉ። ለምሳሌ በማህበረሰቡ ውስጥ አንዳንድ ጊዜ ይሄ ከአለዕድሜ ጋብቻ ጋር በተያያዘ ለምሳሌ ሴት ልጅ በጊዜ ማግባት እንዳለባት፣ ያላገባች ሴት የተለያየ ችግር እንደምትፈጠር ከማህበረሰቡ ጋር አብሮ እያደገ የመጣ ነገር አለ ነው። ግን ተገቢ እንዳልሆነ ያው እኛም እያስተማሩ ነው። እነሱ አሁን ህዝበረሰቡ ጥሩ ግንዛቤ ከሃይማኖት ጋር ግን ምንም ግንኙነት የለም። እስቲ እንደው አሁን እናንተ ጋር ጥሩ ለውጥ አለ ብለውኛል፣ ነግረውኛል። እንደው የተከተላችሁት ዘዴ ምንድን ነው? እንደ አንድ እምነት መሪ ሌሎችም ይህንን መልካም ተሞክሮ ወስደው ለህብረተሰባቸው እንዲያበረክቱ እንደው የእናንተን ተሞክሮ ቢነግሩኝ። የኛ ተሞክሮ አሁን እንደ ሃይማኖት ያለው ተሞክሮ ምንድነው? መጽሐፍ ቅዱስ ላይ ያለውን ነገር ግልጽ አድርጎ ነገር ማህበረሰብ ውስጥ ለምሳሌ ሴት ልጅ ካላገባች ወይ እንደ ቶሎ ካላገባች ወይም የሆነ ነገር ካላደረገች እንደዚህ ትሆናለች የሚለውን ነገር እኛ ከመጽሐፍ ቅዱስ ጋር ስናገናኘው ምንም ነገር እንደሌለ ነው። ለዚህ ደግሞ አብነት የሚሆኑ ነገሮች አሉ። ሰው ለምሳሌ ከቻለ በድንግልና ሊኖር ይችላል። በመጽሐፍ ቅዱስ ላይ እንደው እንደዚህ አይነት ነገር አቅቶን በዚህ መልኩ ፈታ ነው የምንለው ነገር የለም። ያ ምንድነው? ጠንካራ የሆነ የቤተ ክርስቲያን አስተምሯል። ለዚህ ዘመን ያስተምራሉ በደንብ። አዎ በደንብ ነው የምናስተምረው። ቅድም እንዳልኩሽ አንደኛ ከዚህ ከጊዜያዊ ከሆነው ችግር አንጻር እንዲህ አሁን ከሚታየው ነገር ከሴት ልጅ ጠለፋ፣ ከግርዛት፣ ከተለያዩ ነገሮች ጋር በተያያዘ የተለያዩ መንግስታዊም እንደገና መንግስታዊ ካልሆኑ ድርጅቶችም ግፊቶቹ ስላሉ ከነዛ ጋር ደግሞ የኛ ግንኙነቱ ስላለ እንዲህ አይነት ችግር ስላለ በዛም በኩል ለምን አትረዱንም የሚል ነገር ስላለ እኛም ያንን ነገር የበለጠ ግልጽ አድርገን አደባባይ ላይ ጉባኤ ላይ ሁሉ እንናገራለን። አንዱ እሱ ነው። ሁለተኛው በቤተ ክርስቲያን ውስጥ የወጣቶች የትምህርት ፕሮግራም አለ። ይሄ የትምህርት ፕሮግራም ምንድነው የሚባለው? ሰንበት ትምህርት ቤት የሚባለው። እዚህ ሰንበት ትምህርት ቤት ውስጥ የማይሰጡ ትምህርቶች አሉ። ለምሳሌ አንዱ ቅድም እንዳልኩት የስርዓተ ጾታ ትምህርት ይሰጣል። በዚህ ትምህርት ውስጥ ስለ ጋብቻ ክቡርነት እንደገና ደግሞ ከጋብቻ ውጪ የሚደረጉ ማንኛውም አይነት የጾታዊ ግንኙነት ትክክል እንዳልሆነ ይህንን በሃይማኖትም እንደማይፈቀድ ይህንን በደንብ አድርገን ስለምንነግራቸው ያም አንዱ ለመቀነሱ ምክንያት አድርጓል። ይሄ ማለት እንግዲህ በእኛ በቤተክርስቲያን በኩል ላሉት ምእመናን ልጆቻችን ማለት ነው። ይሄ አንዱ እንትን አለ። ሌላው ምናልባት እንደ ትልቅ ተሞክሮ ተደርጎ ቢወሰድ ብዬ ሌላው ጋር ከሌለ አሁን በማህበረሰብ ውስጥ ገብተን እኛም እንሰራለን። ከሃይማኖትም አንጻር በትምህርት ቤትም ደረጃ የምንገናኛቸው ግንኙነቶች ስላሉ አሁን ማህበረሰብ ውስጥ በጣም አንዳንድ ቦታ የሚያስቸግር ነገር ቶሎ ለውጥ አላሳይ ሲል ምንድነው የሚያደርጉት? እነዚህ ማህበራዊ ተቋማትን እንደ ማስገደጃ የመጠቀም ለምሳሌ በእድር የማስገደድ እንዲህ አይነት ነገር የሚያደርግ ሰው በእድር እንደማይሳተፍ፣ በዕቁብ እንደማይሳተፍ በማንኛውም ለምሳሌ አንዳንድ ቦታ ላይ ቦኖ ውሃ የሚቀዱ እንትኖች አሉ። የቦኖ ውሃ እንዳይቀዳ የማድረግ ለዚህ በቃ ከማህበረሰቡ የማስገለያ መንገዶችን የተጠቀሙበትን መንገድ እዚህ ማህበረሰቡ በተለይ ማረቆ ማህበረሰብ ይህንን ነገር በደንብ እየተጠቀሙበት እንደሆነ በየጊዜው እኛም እንሰማለን። ለዚህም የሚያቀርቧቸው አብነቶች አሉ። ይሄ አንዱ ትልቅ
ይሄንን ችግር ለማስቀረትና ለመቀነስ በጣም በእጅጉ ለመቀነስ የረዳ እንትን ነው። ሌላው እሱ ብቻ ሳይሆን ይሄንን ልጁን ያለ እድሜ የዳረ ሁለተኛ ደግሞ ያስገረዘ እሱን የሚያደርግ ሰው ደግሞ ካለ የገንዘብ ቅጣት ሁሉ እንትን ያሉበት አለ። የገንዘብ ቅጣት ለምሳሌ 1000 ብር 5000 ብር እስከ 12000 ብር ድረስ ብለው ነው በድፍረት የሚናገሩ አንዳንድ አካባቢዎች ሁሉ አሉ። ያንንም በመፍራት የተነሳ ያንን ላለማድረግ ህብረተሰቡ ቃል የሚገባበት ሁኔታና የተወበት ሁኔታ አለ። ይሄ ማለት ግን አሁን ከምሰጥሽ ገለጻ አንፃር ምንም ነገር እንደሌለ ያስመስላል አይደል? ግን አሁንም በስርቆት የሚሰሩ ስራዎች ግን እንዳሉ አሁንም ይነገራል። ለምሳሌ ከአንዱ ቀበሌ ወደ ሌላው ቀበሌ ሊሆን ወስዶ ማስገረስ አለ። እንደዛ አይነት ነገሮች አልፎ አልፎ ይከሰታል ይባላል። እንደ ጊዜ ለምሳሌ አስገድዶ ከመድፈር አንፃር ብዙ አሁን አይታይም። ነገር ግን ያለ እድሜያቸው ለምሳሌ ወንድና ሴቶቹ ተስማምተው ተያይዘው የመጥፋት ነገር አልፎ አልፎ እንደዚህ አልፎ አልፎ የሚከሰቱ ነገሮች ከመኖራቸው ውጭ ግን አሁን እንደ ድሮ ኦፊሻሊ የሚደረጉ ነገሮች በጣም ቀንሰዋል። ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። በነገራችን ላይ ሃይማኖት በአንድ ማህበረሰብ ውስጥ ትልቅ ተጽዕኖን ከመፍጠርና የተሻለ ማህበረሰብን ከማምጣት አንጻር የሚፈጥረው ተጽዕኖ ቀላል የሚባል አይደለም። አንዳንድ ጊዜ ግን ማህበረሰብ ውስጥ ሃይማኖትና ባህል ተቀላቅለው መገኘታቸውና ማህበረሰቡም ይህንን ያልተገባና ሴትን ልጅ ከወንድ አቻዎቿ እኩል እንዳትሆን ዝቅ አድርጎ የሚያስቀምጥን አመለካከት ከሃይማኖት አንጻር ተቀባይነት እንደሌለው ከዛሬው እንግዳችን ተረድተናል። የዛሬው እንግዳችንን ያላቸውን ልምድና ተሞክሮ ስላካፈሉን በመላው ያላለቀ ጉዞ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም ከልብ ነው የምናመሰግነው። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ፣ ሀሳብ አስተያየታችሁን አድርሱን። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ታገኙታላችሁ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለህብረተሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበትን የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሯችሁን ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944 088998 ላይ ለማድረስም ወደኋላ እንዳትሉ። ደውሉ፣ ጻፉ። ሌሎች በርካታ ቁም ነገሮች በዚህ ፕሮግራማችን ወደ እናንተ ይደርሳል። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቁም ነገሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። በሚቀጥለው ሳምንትም ያላለቀ ጉዞን ምርጥ ቅንብሮች ወደ እናንተ ለማድረስ በሰዓታችን እንገኛለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየደወላችሁ አሊያም በአጭር የጽሁፍ መልእክትም መላክ ትችላላችሁ። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው።
የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃቸዋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላም ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ